በጀርባ በር ይገባሉ ህንጻ ነው ቤታቸው ጭምብል ይለብሳሉ ትንሽ ቤት ታለው ጭምብል ይለብሳሉ ጓንት ይለብሳሉ አባትየው ማንኝታ ቤት ይገባሉ ከዛ ኢንሱሊኑን ይዟል ኢንሱሊን ገዝቷል ኢንሱሊን መርፌ ገዝቷል ፌስታሉን ይዟል ምንድነው የሚያደርጉት ቤት አባትየው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለማውጋት ነው እነሱ ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል ስለዚህ ጓደኛው ትንሽ ሪዚስት ማድረግ እኔ ነኝ መፈጸመው አንተ መተባበር ብቻ ነው እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል ምን ጎግል ያደርጋል ኢንሱሊን ኦቨርዶዝ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጎግል አድርጓል ያን ብሬን ዳሜጅ ያደርጋል ኦቨርዶዝ ከተወሰደ ስለዚህ አንኮንሺየንስ አናረጋውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት አደርጋለሁ የሚል ዝግጅት ነበረው ከወር በፊት ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደተኛበት መኝታ ክፍል ከጓደኛው ጋር ያመራሉ በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል ግብግብ ይጀመራል ይላል የፖሊስ የምርመራ መዝገብ በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል ቁልፍ ስላለው ቀጥታሱ ይመጣል ቁልፉን ከፍቶ ይገባል ወደ ውስጥ ለጓደኛው በሩን ሳልዘጋም ይገባል በጀርባ በር ይገባሉ ህንጻ ነው ቤታቸው ጭምብል ይለብሳሉ ትንሽ ቤት ታለው ጭምብል ይለብሳሉ ጓንት ይለብሳሉ አባትየው ማንኝታ ቤት ይገባሉ ከዛ ኢንሱሊኑን ይዟል ኢንሱሊን ገዝቷል ኢንሱሊን መርፌ ገዝቷል ፌስታሉን ይዟል ምንድነው የሚያደርጉት ቤት አባትየው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለማውጋት ነው እሱ ይገባል ጓደኛውም ተከትሎት ይገባል አባትየውን እሱ ሲያለብስ ድንገት ያው ተኝቶ ነበር ሲነካው ብድግ ይላል ተያያዙ ግብግብ ሲፈጠር ጓደኛውን ይመጣና አባትየውም በጠረባ ይመታዋል መሬት ከወደቀ በኋላ ጥቁር ሸክላ የተሰበረ በሱ ይወጉ ጭንቅላቱን 3 ቦታ ይመቱታል መሬት ከወደቀ በኋላ ይሄን ፌስታሉን እንደዚህ አፍኖ ይዘዋል ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል አባቱን ስለመግደሉ ሰው እንዳይጠረጥር ብዙ ተጠቧል ይላል ፖሊስ በጣም ደና ቤተሰብ ናቸው ሀብታም ቤተሰብ ናቸው ምንም የቸገራቸው ነገር የለም ኢቭን ለሌላም ይተርፍ አባት ነውና ወንጀሉን ልጁ ቀድሞ ነው የሚዘጋጀው ከወር 2 ወር በፊት ነው ይሄን ነገር ሐሳብ የሚያወርደው ከወንጀሉ መፈጸም አስቀድሞ ከናቱ ጋር ወደ አዲስ አበባ ይመጣና ጓደኛው ጋር እንደሚሄድ ተናግሮ ወዲያው ይመለሳል ግድያውን ከፈጸመው በኋላ ደግሞ እንደገና ተመልሶ ወደ አዲስ አበባ ይመጣል ፖሊስ በጉዳዩ ላይ ባደረገው ምርመራ የተወሳሰበውን ወንጀል ማጥራት ይጀምራል ትንሽ ልጅ ቤት ውስጥ ነበር አባትየው መሞቱን ሲያይ ይደውልላቸዋል ለሱም ይደውላል ለሌሎችም ቤተሰብ ይደውላል ሲደወል አባታችን እንደዚህ ሞቷል ሌቦች ገብቶ እንደዚህ ያደርጉት ከዛ ለሱ ይደውልለታል እሱ ስልክ ይዘጋል መንገድ ነው እነሱ እዛ ያለቅሳሉ ቤተሰብ አዲስ አበባ ያለው ወንድም እናት ምናምን እዛ ያለቅሳሉ ሲደውሉለት አያነሳም ትኬት ቆርጠው ጠዋት ወደዚህ ሊመጡ ማለት ነው ለሱም ጭምር ነው የሚቆረጠው ቤተሰብ እዛ ያለ ቤተሰብ ሙሉ ትኬት ይቆርጣል እንደዛው ለሊቱን ሲጓዙ ያድራሉ ቀጥታ ኤርፖርት ነው የሚደርስባቸው 5 ሰዓት አካባቢ ኤርፖርት እነሱ ሲገቡ እዛው ይደርሳል ይገናኛሉ ከነሱ ጋር እንደ አዲስ ይመጣል ድሬዳዋ የምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር ያባቱ ገዳይ መሆኑን ኋላ ላይ ያመነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል የፖሊስም የምርመራ ትኩረት ወደሱ ይዞራል
21 አመቱ ነው ይትን የመጨረሻው ቤት የቤቱ ልጅ ማለት ነው እሱን እና እናትየውን ዝም ብለን ለኢንተርቪው ያናገርናቸው ይሄ ልጅ ይመጣል ዋና ወንጀል ፈጻሚው ቼክ ሊያረግ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል እና መርማሪዎች እስቲ በተረጣሪ ዝም ብለ ሞባይልን አምጣ እስቲ ብሎ ሞባይሉን ይቀበሉታል ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል ሞባይልን መልሱልኝ ምን ችግር አለው ቆይ እንዴ ሞባይል እኔ በቃ ብዙ ስራ መሰራበት ነው እንዳውም ተረጣሪ ውስጥ ከተተን መንቀሽቀዡ አቆዩት እሱንም ተብለን ውሳኔን ሰጥና ልጁ የሚቆይ ምርመራ ይደረገሱ በተደረገው ምርመራ ወንጀሉን እናቱ መፈጸሟን ለፖሊስ ቢናገርም ፖሊስ ባከናወነው የተጠናከረ የማጣራት ስራ ይህ አባባሉ ውሸት መሆኑ ይረጋገጣል አው በቃ እናቴ ነች ያስደረገችው ይላል እናቴ ነች የፈጸመችው ይሄንን ገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል ስለዚህ የሆነ ነገር የጠራልን መጣ እዚህ አካባቢ የሆነ ነገር እንዳለ ጠራልን የበለጠ ኢንተርቪው ማድረግ እናትየውንም አቆየን ማናገር ጀመርን እናትየው ምንም መታቀው ነገር የለም እሱ የሚያወራው ነገር በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል ፖሊስም ምርመራውን አጠናክሮ ይቀጥላል አልተቀበረም ኢቭን እሱ ሲያምን ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል እኔና ጓደኛዬ ነው ያደረግነው ኢንሱሊን እምብርቱ አካባቢ ወደ 7-8 መርፌ ወቅተነዋል ቼክ አድርጉት አስከሬኑ የተገነዘ ነበር ምርመራ ቡድን እንደገና ሄደን ቤተሰብ አስፈቅደን እንደገና አስከሬኑን አስከፈትን ባለሙያ ይዘን ሄደን ህክምና ባለሙያ ሲታይ መርፌ መወጋቱን አገኘን ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል አሁንም አላመነውም ግን የሆነ የሚመስል ነገር አለ የበለጠ የህክምና ውጤቱም ስለመጣ አስከሬኑ እንዲቀበር አደረግን ልጁ ላይ እንደገና ፈርዘር ምርመራ ጀመርን ከዛ በኋላ ነገረን እያንዳንዱ ነገር ሳይደብቅ ነገረን ፖሊስ በጉዳዩ ላይ ሲያደርገው የነበረውን ምርመራ አጠናቆ በበቂ መረጃና ማስረጃ የተደገፈውን መዝገብ ለአቃቤ ሕግ የላከ ሲሆን ለውሳኔ በቀጠሮ ላይ መሆኑ ተነግሯል